የሰንበት ቤት መጠለያችን ነሽ መማሪያችን መጠለያችን ነሽ እኛና አምላክን ያገናኘ የፍርቃዊ ቅድመ ስልኪ ወረዝጌ ረዳ አማር የእመቤታችን የቅድስት ድንግል ማርያም ስደት በወርሃ ጽጌ ከመስከረም 26 እስከ ህዳር 5 ያለው ሲሆን ይህ ጊዜ በቤተ ክርስቲያናችን በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 22 በዮሐንስ ራእይም ምዕራፍ 12 ከቁጥር 1 እስከ 18 እንዲሁም በልዩ ልዩ ቅዱሳት መጻሕፍት የተገለጠው የስደቷ የሚታሰብበት ነው። ወቅቱም ዘመነ ጽጌ ብላ ትጠራዋለች። የዘመነ ጽጌን መግባትም በማህሌቷ ታውጃለች። ምስጋናውንም ማህሌተ ጽጌ ብላ ትጠራዋለች። ይህ ማህሌቷ ከዕለቱ ጋር ተስማምቶ የተቀመጠ ምስጢር ያለው ነው። በመጨረሻውም ሳምንት ደግሞ ከሚዜሙ ዜማዎች አንዱ ኢየሐፈር ቀዊመ ቅድመ ስእልኪ ወርሃ ጽጌረዳ አመ ሀልቀ ዘኢየሐልቅ ስብሐተኪ እንዘ ሴባሐኪ ጥቀ ነው። የዚህ ዜማ መነሻ ደግሞ ከሮም ነገሥታት ወገን የሆነ ስሙ ዘካርያስ የተባለው ሰው ነው። የፍርቃዊ ቅድመ ስልኪ ወረዝጌ ረዳ አማር ኢየሐፍር ቀዊመ ቅድመ ስእልኪ ወርሃ ጽጌረዳ አመ ሀልቀ ዘኢየሐልቅ ስብሐተኪ እንዘ ሴባሐኪ ጥቀ። ትርጉሙም የአበባ ወቅት ባለቀ ጊዜ የማያልቅ ምስጋናሽን ፈጽሜ እያመሰገንኩ ከስዕልሽ ፊት መቆምን አላፍርም ማለት ይሆናል። መልኩ ያማረ ከሮም ነገሥታት ወገን የሚሆን ስሙ ዘካርያስ የተባለ አንድ ጎልማሳ ሰው ነበር። ከዕለታትም በአንደኛው ቀን ከቤተ ክርስቲያን ገብቶ አምላክን በወለደች በክብርት እመቤታችን ስዕል ፊት ሲጸልይ ሳለ በስዕሏ ማማር ሕሊናው በፍቅሯ ተነደፈ። ከዚያም ደስ በሚያሰኛት ገንዘብ ምን አይነት እጅ መንሻ ላቀርብላት እያለ ማሰበ። በዚያን ጊዜ የጽጌ ወይም የአበባ ወራት ነበርና 50ውን ጽጌረዳ ወስዶ በራሷ ላይ ያቀዳጃት ነበር። የጽጌ ወይም የአበባ ወራት ባለፈ ጊዜ ፈጽሞ አዘነ፣ በሚያቀርበውም እጅ መንሻ አጣ። ከዚህም በኋላ ወደ ቤተ ክርስቲያን ሄዶ አምላክን ከወለደች ከክብርት እመቤታችን ስዕል ፊት ቆመና ክብርት እመቤቴ ሆይ እነሆ የጽጌ ወራት እንዳለፈ አንቺ ታውቂያለሽ። ነገር ግን በ50ው ጽጌረዳ ፋንታ 50 ጊዜ እጅ እየነሳው ሰላም እልሻለሁ አለ። ስለዚህም በ50ው ጽጌረዳ ልክ 50 ጊዜ እመቤቴ ቅድስት ድንግል ማርያም ሆይ እግዚአብሔር ካንቺ ጋር ነውና ፈጽሞ ደስ ይበልሽ እያልኩ ሰላም እልሻለሁ እያለ ሁልጊዜ ያመሰግናት ነበር። ከዚህ በኋላ ወደ አንዲት ሀገር ሄደ። ከዚያም በመንገዱ እየሄደ ሳለ ከምታስፈራ ቦታ ሲደርስ በዚያ ወንበዴዎች ነበሩና በመካከላቸው ያልፍ ዘንድ ፈራ። በዚያችም ሌሊት በመልአኩ ሰላምታ ጸሎት እንዳላደረገ አሰበና ይጸልይ ዘንድ ከመንገዱ ፈቀቅ አለ። የወንበዴዎቹንም አለቃ ባየው ጊዜ የሚያደርገውን ይመለከት ዘንድ በኋላው ተከትሎ ወጣ። ዘካርያስም ፊቱን ወደ ምስራቅ መልሶ ዓይኖቹንም ወደ ሰማይ አነሳ፣ በምድር ላይም ሰገደ። ዘካርያስም በሚሰግድበት ጊዜ የወንበዴዎቹ አለቃ አንዲት እመቤት በታላቅ ክብር ከሰማይ ወርዳ በተዘጋጀላት ዙፋን ላይ ስትቀመጥ ተመለከተ። በመልአኩ ሰላምታ ሰላም እያለ በሚያመሰግንበትም ጊዜ በእያንዳንዱ ሰላምታ ከአፉ የጽጌረዳ አበባ ይወጣል። እመቤታችንም 50 የጽጌረዳ አበባ እስኪሞላ ድረስ ከአፉ እየተቀበለች በክንዷ ትታቀፈዋለች። ያ የወንበዴ አለቃ ግን በዓይኑ እየተመለከተ አበቦቹን ይቆጥራቸው ነበር። ይህም ዘካርያስ ጸሎቱን በፈጸመ ጊዜ አምላክን የወለደች እመቤታችን በአንብሮተ እድ ባረከችውና ወደ ሰማይ አረገች። የወንበዴዎቹም አለቃ
ባየውና በሰማው የተደነቀ ወደሚኖርበት በረሃ ሄደ። ከዚያም ዘካርያስ መንገዱን ይሄድ ዘንድ ወደ ጎዳናው ተመለሰ። በዚያን ጊዜ ወንበዴዎቹ ጠባይህ ወይም ሁኔታ እንዴት እንደሆነ ያደረግከውስ በጎ ነገር እንዳለ ንገረን ብለው ያዙት። ዘካርያስም እኔ ኃጢአተኛ ከመሆኔ በስተቀር ከበጎ ነገር ወገን የሠራሁት ምንም አላውቅም። ነገር ግን አምላክን በድንግልና የወለደች ክብርት እመቤታችንን እግዚአብሔር ካንቺ ጋር ነውና ደስ ይበልሽ በማለት 50 ጊዜ ሰላም እላታለሁ አላቸው። ከዚያም የወንበዴዎቹ አለቃ ያየውን ሁሉ ከነገረው በኋላ ወደ ንስሐ እመለሳለሁ፣ አምላክን የወለደች እመቤታችንን ባለ ዘመኔ ሁሉ ሳገለግላት እኖራለሁ አለ። እንደዚሁ ሌሎች ወንበዴዎችም የክብርት እመቤታችንን የታምራቷን ኃይል ድንቅ ነው በማለት ዘካርያስን ሸኙትና መንገዱን በሰላም ሄደ። የፍርቃዊ ቅድመ ስልኪ ወረዝጌ ረዳ አማር በ14ኛው መቶ ክፍለ ዘመን መጀመሪያ ላይ የተነሳው የቅዱሳት መጻሕፍት መምህር የነበረው ኢትዮጵያዊው የነገረ ማርያም ሊቅ አባ ጽጌ ድንግል ከዚህ ተአምር በመነሳት በድርሰቱ ላይ የአበባ ወቅት ባለቀ ጊዜ የማያልቅ ምስጋናሽን ፈጽሜ እያመሰገንኩ ከስዕልሽ ፊት መቆምን አላፍርም በማለት ያመሰገናትን ምስጋና ሊቃውንት አባቶች በመጨረሻው የጽጌ ማህሌት እንዲዘመር አሰናድተው ድንግል ማርያምን የአበባ ወቅት ካለቀ በኋላ እኛም የማያልቅ ምስጋናሽን እያመሰገንን ዓመቱ ሙሉ ከስዕልሽ ፊት መቆምን አናፍርም። የዲያብሎስ ዝናመ መከራውን እንዲያልፍ ጽጌ ክርስቶስ ለቤዛ ዓለሙ እንዲተርፍ ወደ ግብፅ በረሃ ይተሽ የተሰደድሽ የባሕርያችን መመኪያ የመዳናችን ምክንያት ድንግሎይ ወደ ተራራ ወጣው ወደ በረሃም ወረድኩ አንቺን የመሰለ አበባ አገኝ ዘንድ በፍጹም አጣው። አሁንም በድጋሚ የሚያስደንቅ ተአምርሽን ከፍ ከፍ አድርጋለሁ እንዳለ እኛም የእመቤታችንን ተአምር ከፍ ከፍ የምናደርግበትን ምስጋናና ውዳሴዋን የምናቅርብበትን ፍቅሯንና ጣዕሟን በልባችን ትሳልልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የፍርቃዊ ቅድመ ስልኪ ወረዝጌ ረዳ አማር እንዳይሳሳት ትውልድ እንዳይጠፋ ትውልድ እንዳይጠፋ ወንጌል የምስራች በዓለም እንዲስፋፋ አባቶች ባርከውሽ ያቆሙሽ በጸሎት